አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ጥቅምት 19 በዚች ቀን በከሃዲው ዲዮቅልጥያኖስ ዘመን ቅዱስ በርቴሌሜዎስ እና ሚስቱ በሰማዕትነት አረፉ። የቅዱሳን የግብፅ ምዕራብ ከሆነ ፍጹም ከሚባል ሀገር ናቸው። ክርስቲያኖችም እንደሆኑ በመኮንኑ ዘንድ ወዳጃቸው መኮንኑም ልኮ አስቀረባቸውና ስለ ሃይማኖታቸው ጠይቃቸው። እርሱም ክብር ይግባውና በጌታችን ኢየሱስ ክርስቶስ በፊቱ ታመኑ። መኮንኑም ጥልቅ ጉድጓድን እንዲቆፍርላቸው በዚያን እንዲጨምሩአቸውና በሕይወታቸው እንዲደፍኑባቸው አዘዘ። መኮንኑም እንዳዘዛቸው አደረገባቸው። በዚህም ምስክርነታቸውን ፈጽሞ የሰማዕትነት አክሊልን በመንግሥተ ሰማያት ተቀበሉ። ለእግዚአብሔር ምስጋና ይሁን፣ እኛንም በሰማዕቱ ጸሎት ይማረን፣ በበረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ስለ ጳውሎስ ሳሚስጢ በአንጾኪያ ሀገር የቤተ ክርስቲያን የአንድነት ስብሰባ ተደረገ። ይህ ጳውሎስም ከአንጾኪያ ሀገር በአንዲቱ ሀገር ኤጲስቆጶስነት በተሾመ ጊዜ ክፉ ዘርን ሰይጣን በልቡ ዘራበት። አካላዊ ቃል አካላዊ እንደሌለ የክርስቶስም ጥንት መገኛ ከማርያም እንደሆነ እርሱም ዓለምን ያድንበት ዘንድ ከእግዚአብሔር የፈጠረው እንደሆነ ከመለኮቱም ጋራ ያልተዋሃደ በላዩ ወርዶ በእግዚአብሔር ፍቃድ አደረገበት እንጂ ብሎ የሚያምን ሆነ። በወልድም ቢሆን በመንፈስ ቅዱስም ቢሆን የማርያም የሚያምን አልነበረም። ስለዚህ ኤጲስቆጶሳት አንድነት ተሰበሰቡ። የእስክንድርያ አባት ዲዮናስ፣ የሮሚያ አባት ዲዮናስዮስ እሊህ ሊቃነ ጳጳሳት ስለ እርጅናቸው ከዚያ ደርሰው ከእርሳቸው ጋር ሊሰበሰቡ አልቻሉም። ነገር ግን መልእክትን ጻፉ። የእስክንድርያ ሊቀ ጳጳስ አባ ዲዮናሶም እንዲህ የሚል መልእክትን ጻፈ። የእግዚአብሔር ልጁም ቃሉም የሆነ ክርስቶስ በመለኮትነቱ ከእርሱ ጋር ትክክል የሆነ እርሱም ከሶስት አካል አንዱ ወልድ ስለኛ ከእመቤታችን ከቅድስት ድንግል ማርያም ያለ ዘር ስጋና ነፍስን ነስቶ ፍጹም ሰው የሆነ በመለኮትነቱ ከአብ ከመንፈስ ቅዱስ ጋር ትክክል ሲሆን እንደኛ ፍጹም ሰው ሆኗል። ከተዋህደውም በኋላ ያለመለየትና ያለመቀላቀል ሁለት ባህሪ አንድ ሆነዋል። ከብሉይና ከሐዲስ መጻሕፍት ምስክርነትን ጠቅሶ እያስረዳ ጽፎ ይህችንም መላእክት ከሁለቱ ምሁራን ቀሳውስት ጋራ ላካት። በዚያን ጊዜ 12ቱ ሊቀ ጳጳሳትና ሊህ ሁለቱ ቀሳውስት ጉባኤ አድርገው ይህ ጳውሊ ሳጢን አቅርበው የአባ ዲዮናስን መላእክትን በፊቱ አነበቡ። ዳግመኛም ክርስቶስ የእግዚአብሔር ልጅም ቃሉ የሆነ የጌትነቱ ነጸብራቅ ነው የሚለውን የሐዋርያ ጳውሎስ ቃል በመጥቀስ እርሱ ከአብ ከመንፈስ ቅዱስ ጋር በትክክልነት እንደሚኖር አስረዱት። እርሱ ግን ቃላቸውን አልተቀበለም። ከዚህም በኋላ በእርሱ ትምህርት የሚያምኑትን ሁሉ አውግዘው ከምዕመናን ለይተው አሳደዱት። ለምዕመናንም ሥርዓትን ሰሩ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ከስህተታቸው ይጠብቀን፣ በረከታቸው ትድረሰን ለዘላለሙ አሜን። በዚች ቀን የጸይለምን ሀገር የከበረ አባት ዮሐንስ አረፈ። የዚህችም ቅዱስ ወዳጆቹ ከሀገሩ ታላላቆች ወገን ናቸው። የአባቶቹም ስም አብርሃም የእናቱም ስም ሳራ ነው። እነሱም ልጆች ስለሌላቸው ብዙ ዘመን ወደ እግዚአብሔር እየለመኑ ኖሩ። በአንዲትም ዕለት ሁለት መነኮሳት ወደ እርሱ እንግድነት መጡ። እነሱንም በክብር ተቀበሏቸው፣ አሳደሯቸው። እሊህ መነኮሳትም አብርሃምን ልጅ የለህምን አሉት። እርሱም እንባውን ያፈሰሰ አባቶች ልጅ የለኝም፣ አሁንማ እኔ አርጅቻለሁ፣ ሚስቴም የልጅነት ወራቱ አለፈ ብሎ መለሰላቸው። እሊህ መነኮሳትም ስለ እርሳቸው ጸለዩላቸው። ባረከባቸውም፣ ጎዳናቸውን
ተጓዙ። ከጥንት ቀን በኋላ ሳስበው ከጥቂትም ቀን በኋላ ሳራ ጸነሰች፣ ደስ የሚያሰኝ ልጅን ወለደች። ስሙም ዮሐንስ ብሎ ሰየሙት። በእርሱም ደስ አላቸው። የቤተ ክርስቲያንንም ትምህርት እያስተማሩ አሳደጉት። 17 ዓመት በሆነው ጊዜ ወደ መምህሩ ቤት መነኮሳት መጡ። ዮሐንስንም ከእርሳቸው ጋር እንዲወስዱት ለመናቸው። እነርሱም አባትህን እንፈራለንና እኛ አንወስድህም አሉት። መነኮሳቱም ወደ ቦታቸው እየሄዱ ሳሉ ወደ መረጠው ጎዳና ይመራው ዘንድ ዮሐንስ ተነስቶ ወደ እግዚአብሔር ጸለየ። ከመምህሩም ቤት ወጥቶ ሊደርስባቸው ወዶ መነኮሳቱን በኋላቸው ተከተላቸው። ወደ ታላቅ ወንዝም ደረሰ። ብቻውንም መሻገር ፈርተው ቆመ። ከዚያ ሳለ አረቦች ከግመላቸው ጋር መጡ። ያሳድሩትም ዘንድ ለመናቸው። እነርሱም ከእነርሳቸው ጋር አሻገሩት። አንወስድህም ወዳሉት መነኮሳት ወደ ገዳማት በእግዚአብሔር ፈቃድ ደረሰ። ከእርሳቸውም አንዱ አባ ስምዖን የሚባል ዮሐንስን ወስዶ ደቀ መዝሙሩ አድርጎ ከሁለቱ ደቀ መዛሙርቶች ጋር አኖረው። አባ ስምዖን የሚሞቱበት ጊዜ እንደቀረበ ባወቀ ጊዜ ልጆቹን ጠርቶ ከሞትኩ በኋላ በእናንተ ላይ የሚሆነውን እግዚአብሔር ያሳየኝን እነግራችሁ ዘንድ ልጆችን አላቸውና ከእናንተ አንዱን ጅብ ነጥቆ ይወስደዋል። ሁለተኛም ወደ ዓለም ተመልሶ ይባክናል። የሶስተኛው ግን ዜናው በዓለም ሁሉ ይሰማል አላቸው። ከዚህም በኋላ አረጋዊው ስምዖን ወደ ዮሐንስ ተመልክቶ ልጄ ሆይ በክርስቶስ ፍቅር ጽና፣ ለብዙዎች አባት ልትሆን እርሱ መርጦሃልና አለው። አባ ስምዖንም ካረፈ በኋላ በሶስተኛው ቀን አንዱ ርድእ ወደ ዓለም ተመልሶ ሚስት አገባ። ሁለተኛም ወዴት እንደደረሰ አልታወቀም። አባ ዮሐንስም ብቻውን ቀረ። ፈጽሞ አዘነ። በልቡ እንዲህ አለ፣ የጓደኞቼ ወሬ እጠይቅ ዘንድ ከገዳም መጥቼ ልውረድ። ይህንንም ብሎ ከገዳም ወጥቶ ሲወርድ የጸለይም ጦርነት ተቀበሉት። ደግሞ ግባታቸው ከሚያምር ከሁለት ሴቶች ጋር አስረው ወሰዱት። በጉዞውም ላይ ያሉ ለእንስሶቻቸውና ለራሳቸው የሚጠጡት ውሃ አጠጡ። አባ ዮሐንስም ከዚህ በረሃ ውስጥ ፈጣሪ ውሃ ቢያወጣቸው ትለቁኛላችሁ አላቸው። አዎን አሉት። በዚያን ጊዜ አባ ዮሐንስም በስመ አብ ወወልድ ወመንፈስ ቅዱስ ብሎ በምድር ላይ አማተበ። ውሃው ፈለቀላቸው። መጥተው ብለው ወደ አገራቸው ወደ ጸለየ ደረሰ። በዚያን ጊዜ ቅዱስ ብሎ በምድር ላይ አማተበ። ውሃው ፈለቀላቸው፣ ጠጥተው ረኩ። የከበረ ዮሐንስም ቃል ኪዳን እንደገባህልኝ አሰናብተኝ አላቸው። እነርሱም እንዳንተ ያለ አናገኝምና ከቶ አንለቅህም አሉት። ይህንንም ብለው ወደ ሀገራቸው ወደ ጸልይም ደረሱት። በዚያም ወራት በጸልይም ሀገር ታላቅ መቅሰፍት ወረደ። የአባ ዮሐንስም ጌታቸው ከቤተሰቦቹ ሁሉና ከልጆቹ ጋር ሞተ። ሚስቱም ከአንዲት ልጇ ጋር ብቻዋን ቀረች። የጌታቸውም ሚስት ቅዱስ ዮሐንስን
እንደሆነ አሰበች። በማደሪያውም ውስጥ እያለ ሊያቃጥሉት እሳት ለቀቁበት። እግዚአብሔርም ከእሳቸው ውስጥ በደህና አወጣቸው። የጸለየም ሰዎች ይህንን ድንቅ ታምር አይተው ሴቶች ወንዶችንም በጌታችን አምነው በእጆቹ ተጠመቁ። ከዚያም ተነስቶ ወደ ኋላ አገር ሄደ። ከዚያም ተነስቶ ወደ ሌላ ሀገር ሄደ። የሀገር ሰዎችም ዛፎችን ሲያመልኩ አገኛቸው። እርሱም ከእጃቸው እንደሚመለስ ከክንዳቸው እንዲመለሱ አስተማራቸው። ከክህደታቸው እንዲመለሱ አስተማራቸው። ባልሰቡትም ጊዜ ምሳር ይዞ በሌሊት ወደ ዛፎቹ መካከል ገብቶ ክብር ይግባውና ወደ እግዚአብሔር ጸለየ። ምሳሩንም አንስቶ በአብ በወልድ በመንፈስ ቅዱስ ስም እቆርጣችኋለሁ አለ። ወዲያውኑ በአንዲት ምት 10,000 ዛፎች ወደቁ። የሀገር ሰዎችም ይህን ድንቅ ተአምር አይተው ክብር ይግባውና በጌታችን ኢየሱስ ክርስቶስ አመኑ። ሁሉም ከሴቶችና ከልጆች ጋር ተጠመቁ። ከዚያም ዳግመኛ ወደ ሌላ ሀገር ሄደ። ሰዎችም እሳትን ሲያመልኩ አገኛቸው። እርሱም ይህንን ደንቆርናቸውን ይተው ዘንድ አስተማራቸው፣ ገሰጻቸውም። እነርሱም በእርሱ ላይ ተቆጥተው ከእሳት ጨመሩት። እርሱም በደህና ወጣ። 3 ጊዜም ጨምረውት በደህና ወጣ። ውሃቸውንም ደም አደረገባቸው። የሚጠጡትም አጥተው በተጨነቁ ጊዜ ክብር ይግባውና በጌታችን ኢየሱስ ክርስቶስ ሁሉም አመኑ። 400,000 ሰዎች በእጁ ተጠመቁ። ቤተክርስቲያንም ሰራላቸው። አስተምሯቸው በቀናች ሃይማኖት አጸናቸው። ቁጥር የሌላቸው ድንቆች ታምራትንም አደረገ። እግዚአብሔርም አገልግሎ በሰላም በፍቅር አረፈ። በዚች ቀን ዳግመኛ እንደ በግ ለታረዱ ለመጥራ ጻድቃን መታሰቢያቸው ነው። ደግሞም የኢትዮጵያ ንጉሥ የመርሃንነ ክርስቶስ መታሰቢያው ነው። እሊህም የመጥራ ጻድቃን እስከ ዛሬ ቆዳቸው ከስጋቸው አልተለየም፣ መግነዛቸውም አላረጀም። በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካስገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበል ለሁል ጊዜ የሚያገለግሉህ እልፍ አእላፋት መላእክት ያሳሰብሁ በችግሬ ጊዜ የማቀርብህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳትለይ የምንሰባሰብባትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛውን ሁሉ የምታስምሪ የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።